ልጅ በቃ በጤና መኖር አለባት፣ በሰላም ሁለት መሆን አለባት። ስለዚህ እናንተ ላይ ነው የቤት ስራ የሚጠበቀው። ረስታ እንደ ቤተሰብ አሁን እኛ መለያየት የምንችል ሰዎች አይደለንም። ያ ሁሉ ተደራርገን ራሷን ተለያየንም አይደለ? በተለይ አንተና እናትህ አሁንም ቦርደራችሁን ጠብቃችሁ ሰላሟን ስጧት። መስመራችሁን ጠብቃችሁ እኮ አሁን ምንድነው መፍትሄው? መፍትሄማ በቃ አሁን እኮ በቃ ጥሩ ላይ ናት። ምንም ነገር አልሆነችም። እናንተ ሰላም ሆኖ ሰላም ፍጠሩላት ነው በቤት ውስጥ። አሁን ሐኪሙም የሚለው እኮ እሱ ነው። ጭንቀት አሁን ጭቅጭቅ ቤት ውስጥ ካለ ያ ጭቅጭቅ ረብሿታል። በቃ ማንም ሰው አልኩ ከእንግዲህ ቤቴን ልለቅ ራሱ አልችልም። መልቀቅ ያለበት ሰው ይለቃል እንጂ በሁለተኛ ስራ እየሰራሁበት ነው ቤት ብዬ በጣም ብዙ ጊዜ በተደጋጋሚ አውርቻለሁ። እኔ እዚህ ቤት በወጣው ቁጥር ብዙ ስራዎቼ እየተስተጓጎለ ነው። አማን በጣም ፈጠን እያልክ ነው። ወይም ጸብ ፈልገህ ከሆነ ተናገር። እኔ አሁን ከጸብ ወጥቻለሁ። ቢያንስ ሳይድ መያዝ የለብህም። አላዛርም ወንድምህ ነው። እሷ እህትህ እንደሆነች ሁሉ አላዛር ወንድምህ ነው። የምትወስነው ውሳኔ በትዳር መሃል ሁለቱንም ያማከለ ነው መሆን ያለበት። እሷ እንደፈለገች ትናገር። እሷ የምትፈልገውንና ፍላጎቷን ብቻ አዳምጥ ተብሎ የሰው ልጅ አይወሰንበትም። ተፈጠች ነው። እኔ በቃ ከዚህ በቃ አትበጥብጠኝ። በቃ ቤትሽ ግቢ ብላችሁኝ አይደል ይዛችሁኝ የመጣችሁት። በቃ እኔ አሁን የእሷን ድምፅም ጭቅጭቅም መስማት አልፈልግም። ማለት ትንሱ የረፍ ያርለንሽ ማበቃ። ሰላም እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ እማ ወደ ሐኪም ቤት ወስደዋታል። ወደ ሐኪም ቤት ከነ ዳኒ ጋር ወደ ሐኪም ቤት ወስደዋታል። ያው እኛ ያሌር ነው ያው ትላንት የተፈጠረውን ስላያችሁ እኛ መገኘት አልቻልንም እና እሷ ወደ ሐኪም ቤት ሄዳለች። እግዚአብሔር ይመስገን፣ ዋናው እሱ ነው። ግን ደግሞ ከምንም በላይ ደና ማለት ዛሬ በጣም ፍጹም ደና ናት። የዶክተሩን ምላሽ እኔ ባላቅም እነ አማን እነ ዳኒ ሆነው አንድ ላይ ነው የሄዱት። ኦልሬዲ አሁን እየመጣን ነው ብለውኛል ደውዬላቸው እና ይመስለኛል ያው እንደ እግዚአብሔር መልካም ፍቃድ ወደ ቤቷ እንድትገባ የሚያደርጉ ይመስለኛል። ያው ማሚም እዚህ በተደጋጋሚ ያያቸዋት እዚህ ቤት ገብታ አይደለም፣ ኖርማሊ ያለችበት ሁኔታ ስላስጨነቃት ከዛም ደግሞ ያው ጠዋት ትመጣለች። ከዛ ሁኔታውን አይታ ደግሞ ማታ ትሄዳለች እና በመሃል እንደዚህ ቪዲዮ ስንገባ ምናምን እሷ እዚህ ያለች እንዳይመስላችሁ። እሷም ያን ነገር ስለነገርናቸው ስለሚያውቁም እነ ዳኒ ያው ወደ ቤቷ ስትገባ ድጋሚ እንዴት አሁንም ከእሷ ጋር እንዴት ይገናኛሉ እሺ አትላችሁ ምናምን እንዳይባል እሷ ማሚ ኦልሬዲ እዚህ አይደለችም፣ የራሷ ቤት አለ። እኔ ነኝ ያለሁት እና እንግዲህ እስቲ ይዟት መተው ወደዚህ የሚያምጧትም እነ ዳኒ ጋርም ይሁን ምናየው ይሆናል። ወደዚህ ከመጡ መጡ፣ ካልሆነ ደግሞ እነ ዳኒ ጋር ሄደን መፍትሄው ምን እንደሆነና ወደ ቀጣይ እርምጃችን ምን ማድረግ እንዳለብን ከነሱ ጋር ለመመካከር ነው ሀሳባችን ማለት ነው። ዋናው ነገር እሷ ደህና ሆና መምጣቷ ነው። እኛ የምንፈልገው የእሷን ደህንነት ነው፣ የእሷን ጤንነት ነው። እንዳልከውም ያው ቤተሰብ እንዲያውቅ ነው። እኔ እዚህ እንዳልገባሁኝ እንዲያውቁ ነው። ያው እንግዲህ እግዚአብሔር ወደ ጤንነቷ መልሷት ደህና ከሆነች በኋላ የኛ ነገር ይቀጥላል፣ ችግር የለውም። ዋናው ነገር ግን የእሷ ደህንነት ነው፣ ሰላሟን ነው እኛ የምንፈልገው፣ ጤንነቷን ነው የምንፈልገው። እንግዲህ የእሷ ሀሳብ አሁን ይዘዋት ሲመጡ ምን እንደሚሉ ወደዚህ ይዘዋት ይምጡ ወይ ወደ እነሱ ቤትም ይዘዋት ይሄዱ ያለውን ነገር አብረን የምናየው ይሆናል። እና ቤተሰቦች በዚህ ሁኔታ ላይ ያዘናችሁም ሰዎች አላችሁ። ከእናንተ በላይ እኔ ያዝኛለሁ። በጣም ነው ያዘንኩት በተፈጠረው ነገር። እናም ደግሞ እኔ በተደጋጋሚ እሷን ማለት በጠፋችበት ሰዓት ምን ያህል እንደተጨነቅኩ ምን ያህል እንደተጎዳው መቼስ አይታችኋል። በጥቂቱም ቢሆን በጣም ነው ስሜቴ የተነካው። ለእሷ ያለኝ ቦታ፣ ለእሷ ያለኝ ፍቅር፣ ለእሷ ያለኝ መውደድ እንዲህ ነው የሚባል አይደለም እና ከምንም በላይ እኔ የምፈልገው ደህና እንድትሆንልኝ ነው። እግዚአብሔር አምላክ በቃ ማለት በዚህ በእርግዝናዋ ታይም ላይ እንደዚህ ባትሆን ደስ ይለኛል።
እና ያው ብዙ ሐኪሞችንም ምንም አማክሬ ኖርማሊ ከጭንቀት ነው ሊሆን የሚችለው እና ከዛ ያለፈ ነገር እንኳን አይደለም ምናምን ብለዋል። እንደዛም ከሆነ እግዚአብሔር ይመስገን ነገሮች ያስተካክለው በሰላም ወደ ህይወታችን እንድንመለስ ነው የምፈልገው። ከዛ ያለፈ ነገር አልፈልግም። በቃ አብረን ያለፈውን ጊዜያቶች ደግሞ ያላትን አሁን ጥቂት ጊዜ እሷን ለመካስ የተሻለ ነገር ለማድረግ እሷን ለማስደሰት መሞከር ነው የምንፈልገው። እኔም እናቴም ምንም ሌላ ያሰብነውም ምንም ቅድም አላማም የለንም አይደል? ሲጀመር ሊኖረንም አይገባም። እኔ በበኩሌ ተጸጽቼ እዚህ ደረጃ ላይ ለመድረሷ ራሱ ራሴን እየወቀስኩኝ ነውና ጸጸት ላይ ነው ያለሁት። አሁን ሰላም እንድትሆን ያለችበትን ባለቻት ጊዜ ደግሞ ደስተኛ እንድትሆን እኔ ያቺ በፊት የምታውቃትን መዲና አምጥቼላት በሰላም ከሷ ጋር ያለኝን ነገር አስተካክዬ መለየት ነው የምፈልገው። በእንደዚህ አይነት ቅሬታና በእንደዚህ አይነት ሁኔታ ትቻት መሄድ አልፈልግም። ምክንያቱም ጥፋተኛ ነን፣ በድለናታል፣ አጥፍተናል። አንተም እኔም ጥሩ ስራ አልሰራንም። ስለዚህ ወደ መልካም ነገር እንድትመጣ እሷ እንድትስተካከል ለዚህ ሁሉ ነገር የዳረግናት እኛ ስለሆንን በይቅርታና በተሰበረ ልብ ከእሷ ጋራ መሆን ነው። ቀሪውን ጊዜ ነው የሚፈልገው። ይህንን ነው። ስለዚህ ሁላችንም እውነት ለመናገር እኔም ከእሷ ጋር ጥሩ ጊዜ ነው ማሳለፍ የምፈልገው እንጂ ከዚህ በኋላ እሷን መበጥበጥ እሷን የሆነ ነገሮች ማድረግም የኔም ፍላጎት አይደለም። በዚህ ሰዓት ላይ እንደዚህም እንድትሆን አልፈልግም እውነት ነው የምናገር። ስለዚህ ያለውን ነገር ከእግዚአብሔር ጋር የምናየው ይሆናል እና ውድ ቤተሰቦቼ ያው በመሀል ቪዲዮን አቋርጬዋለሁ እስኪመጡ ብለን ስለቆዩብን እና ማን እንዳለኝ ከሆነ ወደዚህ ነው የምንመጣው ብሎኛል። ኦልሬዲ ደርሰዋል። መቼ አሁን ምሽድድ ካሁኑ ደርሶ ደረጃችን ቅርብ ነው እንዴ? ጆሮዬ ነው። ኦኬ ሰላም ዳኒ፣ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ደህና ነሽ? እንዴት ናችሁ? እንዴት ናችሁ? ሰላም ነው። ያው እንግዲህ ሆስፒታልም ሄደን መጣን። ዶክተሩ አይቷት ነበር። እንግዲህ ምንም ሌላ እንደዚህ አይነት ችግር የለባትም። በጣም የጭንቀት ነገር ነው፣ የመረበሽ ነገር አለ አይደለ? መረበሽ ነገር ነው፣ መጨናነቅ ነው፣ የአእምሮ መጨናነቅ ነው እንጂ ሌላ ነገሯ በጣም ጥሩ ነው። ምንም ችግር የለባትም ማለት ይሄው ነው ያለው። እና ምንም አልሆነችም። ደህና ነች። ከእርግዝናው ጋር በተያያዘ ነው ጭንቀቱ በጣም ኦቨር የሆነው እና ስለዚህ ያው አንተም ማሚም እንግዲህ ከዚህ በኋላ የእናንተ ኃላፊነት ነው እቺ ልጅ በህይወት ለመጠበቅም በሰላም ሁለት እንድትሆንም ማለት ነው። ምክንያቱም ዶክተሩ ያለው ምንድነው ቤት ውስጥ ያለው ጫና ከአንተ ጋር ያለው ብጥብጥ ከማሚ ጋር ያለው አለመስማማት ነው ለዚህ ደረጃ ያደረሳት። ስለዚህ አላዛር ይበቃል። እቺ ልጅ በጤና መኖር አለባት፣ በሰላም ሁለት መሆን አለባት። ስለዚህ እናንተ ላይ ነው የቤት ስራ የሚጠበቀው እንጂ ሌላ ችግር የለባትም ነው ያለው። ስለዚህ እናንተም ማሚን ባለፈው አውርተን ነበረ እንግዲህ ከአንቺ ጋር እንግዲህ አንቺም ያለውን ነገር አስተካክላለሁ ብለሻል። አንቺም በለዛ መሰረት አላዛርም ብቻ በአጠቃላይ አንዳንድ ጊዜ ቤት ውስጥ ያለብን ጫና ወይ ደግሞ ያለብን ጭንቀት ቢሮ ድረስ አሁን እኛ ቢሮ ድረስ ይዘን እንሄዳለን አይደል? ልክ እንደዛው እናንተ ጋርም አሁን ያለው ቤት ውስጥ የሰላም አለመሆኑ ከግራም ገገኝም ያለው ጭቅጭቅ እና ወከባው የፈጠረባት ነው ከእርግዝናዋ ጋር በተገናኘ። እርግዝናዋ እንዳለ ሆኖ እርግዝናው የራሱ የሆነ ነገር ይፈልጋል፣ ትሪትመንት ይፈልጋል። እንደገና ደግሞ እንደዚህ አይነት ነገሮች ሲጨመሩ እንደዚሁ ነው እንግዲህ ያለው። እኔ
በደንብ ከዚህ በኋላ በደንብ ማሰብ አለባችሁ ብዬ ነው የማስበው። በደንብ ለምን እሷ ውስጥ ያለው ልጅ ነው፣ ማሚም ውስጥ ያለው የልጅ ልጅ ነው። ብቻ በአጠቃላይ በዚህ ነገር ላይ እሷም ሁለት ሆና ለዚህ እንድትበቃ ለሁለት እንድትበቃ ማድረግ ያለባችሁ የእናንተ ኃላፊነት ነው። ሐኪሙም እንደዚህ ነው ያለ በግልጽ ያለባት ነገር ቤት ውስጥ ያለባት ነገር አለ፣ ያለውን ነገር መፍታት አለባችሁ ነው ያለው። ይሄው ነው በቃ። ስለዚህ ይሄው ነው። እኔ በበኩሌ እኔ ትቻለሁ፣ ተጸጽቻለሁ ማለት ከጀመርኩ ቆይቻለሁ። እኔ እሷን ላልነካት፣ ላልበጠብጣት፣ ላልረብሻት በራሴ በኩል ያለውን ነገር ትቻለሁ። በአንድ ጊዜ ትዳን እያልኩ አይደለም፣ ወይ ደግሞ በአንድ ጊዜ ከውስጧ ያለውን ቂም ታውጣ እያልኩ አይደለም። ግን አንድ መሆን አለብን። እኔ ትቻለሁ፣ ከዚህ በኋላ አልነካሽም፣ የምናገርሽም ነገር የለም። ምክንያቱም እስካሁን ድረስ ያደረኩት ነገር ያደረኩት እኔ አልነበርኩም። ራሴን ሳይ ራሱ እየጠላሁኝ ነው። በጣም ጸጸት ውስጥ ነው ያለሁት ብዬ ከአንዴም ስንቴም 3 4 5 አይሆንም ተናግሬያለሁ። አሁንም በጸጸት ውስጥ ነው ያለሁት። ለዚህ ሁኔታ መዳረጓ የኛ ችግር ነው ብዬ ራሴን እየወቀስኩ ነው ያለሁት። ደህና መሆኗን ነው አሁን የምፈልገው እኔ ማለት ነው። ደህና መሆኗን፣ በሰላም መገላገሏን፣ ልጃችንን ደግሞ በሰላም መቀበላችንን ነው የምፈልገው። ያቺ ድሮ የምታውቃትን መዲን እንግዲህ መጥፎ ነገር አበላሽቶታል። ያን መልካም ነገር ዛሬ ላናስታውሰው እንችላለን አይደለ? ምክንያቱም በተደረገው ባለው መጥፎ ነገር አበላሽተነዋል። ስላበላሸ ነው ያንን ያቺኛዋን መዲን ማምጣት ፈልጋለሁ። ያንን ለማድረግ ደግሞ እሷም አሁን እኔ ጸጸት ውስጥ ስለገባሁኝ ነው በይቅርታ እየመጣሁኝ ያለሁት እንጂ እኔም አልተበደልኩም ማለት አይደለም። አይደለ እንዴ? ሁላችንም በነገር ስንነካካ እኔም ተበድያለሁ። እኔም ጥሩ ነገር ላይ አልነበርኩኝም። ነገሮች ናቸው ወደዛ ነገር የገፋፉንና እኔ አልነበርኩኝም። ግን ደግሞ እኔም የበደለችኝን ትቼ ረስቼ ያደረገችውን ትቼ ሁሉን ነገር እርግፍ አድርጌ ትቼ ጸጸት ውስጥ ነው ያለሁትና አንድ እንሁን ነው ያልኩኝ ያለሁት። ተረዳችሁ? አዎ ይሄ ነው የሚያስፈልገው። አዎ እሷም ደግሞ በተቻላት መጠን ዛሬ ላስጨንቃት አልፈልግም። አሁን ነው ከሕክምና የምትመጣው። ምንም መናገር አልፈልግም። ያው እናንተ ስላወራችሁ ነው ይሄን እየተናገርኩኝ ያለሁትና በተቻላት መጠን ያንን ህመም ረስታ እንደ ቤተሰብ አሁን እኛ መለያየት የምንችል ሰዎች አይደለንም። ያ ሁሉ ተደራርገን ራሱ አልተለያየንም አይደለም። መለያየት የምንችል ሰዎች ስላልሆንን ነገም አብረን ስለምንቀጥል ህይወታችን ከዚህ በኋላ የተቆራኘ የታሰረ በቃ የተገመድን ገመድ ስለሆንን ሁላችንም የራሳችንን ድርሻ መወጣት አለብን። አሁን ተጸጽቻለሁ፣ በድያለሁ፣ የበራሴ በኩል ማለት ነው። አጥፍቻለሁ፣ ማይገባትን ነገር አድርጌያለሁ። ከኔ የማይጠበቀው ማለት ነው። መድገም አልፈልግም። ግን ደግሞ እሷም ወደ ኋላ ተመልሳ ያንን ነገር መተው አለባት ነው። መዳን አለ ዛሬ ትዳን አይደለም ግን መተው አለባት። እኛ የግድ አንድ ካልሆንን አንቺን አልፈልግም አንቺንም አልፈልግም ተባብለን የምንኖር ሰዎች አይደለንም። አብረን ያለ ነው። ያ እኮ ነው አሁን ይኸውልሽ ጭንቀት እሱ ከከተታት እሷን ለምሳሌ አንቺን ከልጁ ጋር መለያየት ወይ ደግሞ ልጇን ወስዳ አንቺን መለያየት እንደገናም ደግሞ በተቃራኒው እዚህ ጋር ወንድም ደግሞ ወንድሙን ወደዚህ ቤተሰብ የግድ ተቀላቅሎ አንድ ሆኖ ሁሉም ሰው ካልኖረ የእሷ ጭንቀት አይበርድም። ዞሮ ዞሮ እኔ ከእናንተ አሁን የስጋ ዝምድና የለኝም አይደለ? ከስጋ ዝምድናም ባንሆን እንደ ቤተሰብ ተቀራርበናል። ግን ምንድነው ለእናንተ ነው ሁሉ ነገር የሚቀርበው ከሁሉም አንግል ስናየው ማለት ነው። ስለዚህ እናንተ ናችሁ እርስ በርስ በጣም የመስማማቱን ነገር ማምጣት አለባችሁ። እሷም ደግሞ ትንሱም እኮ መትተዋለች እኮ አሁን ዞሮ ዞሮ እንደ መቸረት እንዳልነው ጸቡ በአንድ ጊዜ ይመጣ አይደለም አይደለም የቆየ ስለሆነ አሁን ደግሞ ልክ ለመሻር ደግሞ ቀስ እያለ ነው። ግን ሁላችሁም የመተው ነገር መኖር አለበት። ከትሱም ጀምሮ እኔ ቆየው አላዛርም ከተውኩኝ ቆይቻለሁ። አንድ ለመሆን መፍጠን ሲታሰብ መጠንቀቅ አለባችሁ። በተለይ አንተና እናተ አሁንም ቦርደራችሁን ጠብቃችሁ ሰላሟን ስጧት። መስመራችሁን ጠብቃችሁ ከመስመር ስታልፉ ነገሮች ይበላሻሉ። በቃ የሷን ፕራዮሪቲ መጠበቅ አለባችሁ። አልገባኝም
በቃ ለእሷ ሁሉንም ቅድሚያ መስጠት አለባችሁ። እያንዳንዱን ነገር አሁን ካለችበት ሁኔታ አንጻር ልዩ የሆነ እንክብካቤ ነው የሚያስፈልጋት እንጂ በቃ በእሷ ፍቃድ ላይ የተመሰረተ ነው እያንዳንዱ ግንኙነት መሆን ያለበት እኮ። ስትፈቅድልን እኛ እንንከባከባታለን። የተጸጸተ ሰው እንግዲህ ማስጨነቅም አያስፈልግም። በቃ ማስጨነቅ አያስፈልግም። አሁን እኮ መተው ማለት እንደሱ እኮ ነው። ያው አሁን ለምሳሌ ያክል እሷ የሆነ ነገር ብትናገር ወይ የሆነ ነገር የተከፋችበትን እንኳን የሆነ ነገር እንትን ብትል የተሰማትን ነገር ብትናገር ይሄን ነገር ብሎ የሚተው ሰው መሆን አለበት። ልክ አሁን በፊት በንግግር መሀል የሚናገር ሰው አለ አይደለ? አሁን ግን ብትናገርም የሆነ ነገር ቢከፋትም ቢሆን ከጫናም አንጻር ብትናገር ያን ነገር መተው ማለት ነው። በቃ መተው ማለት ለካ እንደዚህ ነው ብለሽ ትላንትናን እያነሳችሁ ከሆነ ትላንት እንደዚህ አስባኝ ነው ትላንትናም እንደዚህ ስለነበርኩኝ በዛ አንግል አይታይ ነው አሁን እየተናገረች ያለችው ብለሽ ካሰብሽ ጽንትኑ እርቁ አይመጣም እና ያው ከኔም ከአማንም ከዳኒም በላይ በቅርብ ያላችሁት እናንተ ናችሁ ለማለት ነው። ማለት የሆነ ነገር አስቀምጡ ያለው አማን። ምክንያቱም በቃ እቺ ልጅ ስትነሳም ስተኛም አይምሮዋ ሰላምና ነፃ መሆን አለበት። በቃ ምንም አይነት ነገር እና አላዛር በደንብ ተረዳት። በቃ ይሄ አንድ የሆርሞን መቀየር አለ፣ ሁለት እስካሁን 9 ወር ሙሉ የመጣችሁበት ነገር አለ። እሱን ባንዴ ተርሳ ማለት ስለማንችል ይሰማኸኝ ነው አይደል? በቃ ቢያንስ ብትናገር እንኳን ስሜታዊ እንኳን ብትሆን ራስን ለመቆጣጠር መልስ ላለመመለስ በቃ እሷን ምንም ነገር እንዳይከፋት መሆን አለበት። ስለዚህ ቢበቃ ጥሩ ነው። በቃ ያለው ነገር እቺ ልጅ በሰላም ሁለት ትሆን፣ በሰላም ልጃችንን እንቀፍ አይደል? የሁላችንም ጉጉት እሱ ነው አይደል? መቼም በዚህ ሁሉ መጣላት ውስጥ አንተ ልጅህን እየናፈከኝ ያለው አይደል? ማሚን ብትሆኚ በዚህ ሁሉ መጣላት ውስጥ በዚህ ሁሉ ጭንቀት ውስጥ መቼም እሷ ፊት ባትዩ ብቻሽን ስተኝም ስትቀመጭም የልጅሽን በሰላም ለመቀበል ልጅሽን ጤነኛ ሆና ሁለት እንድትሆን መቼም ታስቢያለሽ አይደል? ስለዚህ እኛ አሁን ትንሱን ብቻ እንትን ብላ ሳይሆን በቃ አሁን የተለየ እንክብካቤና የተለየ ድጋፍ ትፈልጋለች። በቃ እቺ ልጅ በትንሹ የምትበላው ምግብ አልጣፈጠኝም ብላ ልታለቅስ ወይም ልትከፋ ትችላለች በዛ ሰዓት ያንን ነገር እንኳን በንግግር መሃል። ስለዚህ በተቻላችሁ መጠን ጠዋት ማታ አብራችሁ ያላችሁት እናንተ ናችሁ። ምንም አይነት ነገር በቃ ዳግመኛ እንዳትጎዳ። ምክንያቱም የእርግዝና ራሱን የቻለ ሆርሞን አለ፣ የሚቀየር የሚያነጫንጭ ሰው የሚያስጠላ ሆርሞን አለ አይደል? ሴቶች ስናረግዝ ማሚ ታግዥኛለሽ ብዬ አስባለሁ አይደል? ስለዚህ የዛ አይነት ሆርሞን ውስጥ ሆና ይሄ ጭንቀት ሲደረብባት ያልሆነ ነገር ውስጥ ነው የገባችው። በእርግጠኝነት በቀደም ብድግ ብላ ጠፍታ የሄደችው እኛ ጋር በተፈጠረው ነገር ነው። እኛ እንስማማን ባልንበት ነገር እሷ አልሆነ ጭንቀት ውስጥ ገባች፣ ራሷን አደጋ ላይ ጣለች አይደለ? ያ ነገር እንዳይሆን የቆየ ቂም የለብንም፣ ወይም ደግሞ ይሄ ምን ልበል መጥፎ ነገር የለብንም ማለት በቤተሰብ መሀል። ስለዚህ ያንን ነገር ሰብረን ይቺ ልጅ ጤነኛ እንድትሆን ሰላማዊ ነገር እንዲፈጠር የእናንተ እገዛ ያስፈልገናል። እንደዛ ነው። አሁን ትላንትና ስለመጣን ደስ ወዲያ እንደነበረችው ማለችም ትንሱ አሁን እኮ በጣም 100% ኦኬ ሆናለች። ችግር የለባትም። የነበረውን ነገርም በደንብ ከዶክተሩም ጋር አውርተዋል። እኛም ነበርን እዛው እና በደንብ አሪፍ ሆናለች እና ጥሩ ላይ ናት። በደንብ ታውቀዋለች የነበረችበትን ኮንዲሽን። ስለዚህ ይሄንን እኛ የምንጫነው ማንን ነው? በቃ እኔ አሁን የምንጫነው ሁላችሁንም ነው። ይሄን ነገር እያደረጋችሁ የነበራችሁት በቃ ችግሩን በቃ ወይ እሷን ያልሰማችኋት ከሆነ እንድትሰሟት ወይ ደግሞ አልሰሙኝም ብላ እንኳን ብትል ካለው ነገር አንጻር ነው ብሎ ማሰብ መቻል ማለት ነው። በቃ ሌላ ሰውን ላለመጣላት እኮ ለመጣላት ስትፈልጊ ትንሽ ነገር ነው ይበቃሽ አይደል? ላለመጣላት ደግሞ ስትፈልጊ ትታገሳለህ አይደል? ይሄ ደግሞ የትዕግስቱ የመጨረሻው ትዕግስት ላይ መድረስ አለበት። ለምን ይሄንን ነገር ለማስተካከል ሰው የመጨረሻው ትዕግስት ላይ እስከ መጨረሻው ድረስ መድረስ አለበት። ከዛ በኋላ እኮ ነገ ከነገ ወዲያ እኮ ይሄ ነገር አይኖርም። ስለዚህ ነገ ከነገ ወዲያ ሜቢ እንግዲህ እዚሁ ነው እናንተም ያላችሁት አብራችሁ ስትኖሩ ደግሞ ያ ነገር እንዳይነሳ ነው ድጋሚ እንደገና ጭንቀት ጭቅጭቅ ምናምን እንዳይኖር እሷም ያለችበት ኮንዲሽን ጥሩ ስለሆነ አሁን በዚሁ እንድትቀጥል ማለት ነው። እኔ እንደዛ ነው የሚሰማኝና እኮ አሁን ምንድነው መፍትሄው? መፍትሄማ በቃ አሁን እኮ በቃ ጥሩ ላይ ናት። ምንም ነገር አልሆነችም። እናንተ ሰላም
ሆኖ ሰላም ፍጠሩላት ነው በቤት ውስጥ። አሁን ሐኪሙም የሚለው እኮ እሱ ነው። ጭንቀት አሁን ጭቅጭቅ ቤት ውስጥ ካለ ያ ጭቅጭቅ ረብሿታል። በቃ ሌላ ምንም የሆነችው ነገር የለም። ያለ ምንም ጤነኛ ናት። በቃ ምንም ያልሆነችም ጭቅጭቁ ነው በቃ የረበሻት። የሆነ ጭቅጭቅ ሰላም ያለ ምን ነገር አለ አይደለ? እንደዚህ ነው። ፕሬሸርም የጨመረው ምናልባት በዚህ ነው ነው ሌላ ምንም አለ። እስቲ ትንሱ ደግሞ የምትፈልገውን ነገር አበኛ ፊት ትናገር። ቤት መቀጠል እንዳለባት የምትፈልጊውን ነገር በቃ አንቺ ጤነኛ ልትሆኚ ስለሆነ የኛ ፍላጎት ይሄ ቢሆን እኔን ያስማማኛል። በቃ በዚህ መልኩ ነው መቀጠል እንፈልገው፣ በሰላም ሁለት መሆን እንፈልገው የሚለውን ነገር ንገሪ። እነሱም ደግሞ እሺ የማይሉበት ምንም አይነት ምክንያት የለም። እኛም ደግሞ ወደ አንቺ ፍላጎት የማንመጣበት ምንም ምክንያት የለም። ከነሱ ጋር የተጋጨ ነው ባንቺ ጉዳይ ነው። ምክንያቱም አንደኛ እዚህ ቤት ውስጥ ስራ እየሰራሁ ነው ብዬ በተደጋጋሚ ብዙ ጊዜ አውርቻለሁ። ቤቴን ነው የምፈልገው። እሱ መኖር ይችላል፣ እሷ ግን ከኛ ጋር አብራ መኖር አትችልም። መታም ጠየቅ ትችላለች ልጇን፣ ግን ከኛ ጋር መኖር አትችልም። የኖረች እኮ አይደለም እኮ በቃ ሁሌም ደግሞ እንድትመጣ አልፈልግም። በቃ የኔ እናንተ ህይወት ከሆነ የኔ እናንተ ህይወት ነው። ሌላ ሶስተኛ ሰው አብሮን እንዲኖር አልፈልግም። አብሮን እንዲሆን አልፈልግም። ብዙ ጊዜ አውርቻለሁ፣ ሰልችቶኛል። አይ ካልክ አንተ መውጣት ትችላለህ። ገብቶሃል? አይ ካለ እሱም በቃ እኔ በቃኝ። በጣም ነው የሰለቸኝ። በጣም ብዙ ጊዜ አውርቻለሁ። ገብቶሃል አይደል? በጣም ብዙ ጊዜ አውርቻለሁ። ብዙ ዋጋ ከፍያለሁ። አሁን ዋጋ መክፈል አልፈልግም። ከእንግዲህ ራሴ ነኝ ለራሴ መቆም ያለብኝ። ገባ? ቤተሰብን መጣ እናንተን ሊያስቆም አልቻለም። ብዙ ሰው በቃ እናንተ ሰው የምትሰሙ አይደላችሁ። ስለዚህ ይሄ ህይወት ነው። ህይወቴ ነው ካልክ ከኔ ጋር አብረህ መቀጠል ነው። ሶስተኛ ሰው አስወጥተህ ከህይወት ገባ? አሁን ደግሞ እኔ ማርፍበት ጊዜ ነው። ስለዚህ በማረፊያዬ ሰዓት ማንም ሰው አልኩ ከእንግዲህ ቤቴን ልለቅ እራሱ አልችልም። መልቀቅ ያለበት ሰው ይለቃል እንጂ። በሁለተኛ ስራ እየሰራሁበት ነው ቤት ብዬ በጣም ብዙ ጊዜ በተደጋጋሚ አውርቻለሁ። እኔ እዚህ ቤት በወጣው ቁጥር ብዙ ስራዎቼ የተስተጓጎለ ነው። ምንም ማለት አላስተጓጎልኩም። በቃ የሚፈልጉትን ያው አማናር ላይ ያደረገ ያለው ምንም ያስተጓጎልኩት ነገር የለም። ከልክያለሁ ስራ ስትሰሩ ያደረኩት ነገር የለም። አሁን ወደ ኋላ እንመለስ። ወደ ኋላ መመለስ አያስፈልግም። በቃ እኔ እየነገርኩ ያለሁት በቃ አሁን አንድ ነገር እናድርግ። እኔ ሁለተኛ ቤታችሁ አልመጣም። የሰው ልጅ ገደብ አለው ማለት ይቅርታም የሚጠየቅበት ገደብ አለው። ወድቅ ያለው ተነስቻለሁ፣ ራሴን ላጠፋ ተነስቻለሁ፣ ብዙ ነገር አድርጌያለሁ። ከዚህ በላይ እኔ የምለው ነገር የለም። ሰላሟን እፈልጋለሁ። እግዚአብሔር ሰላሟን ይስጣት። ከዚህ በኋላ እኔ ልጄን በውጭ በኩል ደውዬ ማግኘት እችላለሁ ከፈለኩት ማለት ነው። ካልፈለኩትም የራሴን ህይወት እኖራለሁ። ከዚህ በኋላ የሚያስመጣኝ ነገር የለም። ዋናው ደህና መሆኗ ነው። ቅድም እንደተባለ እኮ ነው። ፍላጎቷን ተናገረች። ልጅሽን መጠሽ መጠየቅ ትችላለች፣ ግን እዚህ መኖር አትችልም። አንዱ ክራይቴሪያ ነው። በቃ አክሴፕት ማድረግ ነው። ልመጣም እችላለሁ፣ ላልመጣም እችላለሁ። እሱ ችግር የለውም። ምን መሰለህ ማን አሁን አንዳንድ ጊዜ ግጭቶችን እንደዚህ የሚያባብሰው እነዚህ ነገሮች ናቸው። አሁን አንዳንድ ጊዜ አሁን እሱም በመሀል ደግሞ መሀል ላይ ሊወዛገባል። ወደ ሚስቴ ሊሆን ወደ እናቴ ሊሆን የሚል ደግሞ እንደዛ ውዝግብ ነገር ይኖራል። ድሮም እኮ ተናግረናል። አይ ይሄ ጉዳይ ላይ በጣም ተናግረናል። ሁለታችሁ ናችሁ ቤታችሁ የምታቆሙት። እኛም የመጣ ነው ሰላም ለማምጣት ነው። የእሷንም ባለማበስ ነው የመጣ ነው። ስለዚህ አሁን ይኸውልህ እናንተ የእሷን እንባ ታብሳላችሁ፣ እኔን ደግሞ ከልጄ ተነጠላላችሁ። እንደዛ ነው። አልነጠልሽም። እንደዛ አይደለም። አንዳንዴ ስትፈርዱ ማለት ነው ወደ ቤታችንም ይመጣል ይሄ ነገር፣ እኛንም ይነካል። እኛም የልጆች አባት ነን ወይ እናት ነን ብላችሁ እኔም እናት አለኝ እኔም ቤተሰብ አለኝ ብላችሁ አስቡ። ስትፈርዱ ነው ማለት አሁን እኔ እዚህ ቤት የመምጣትና የመግባት ፍላጎት የለኝም። እንደዛ አይደለም ማሚዬ፣ አንዴ አውራለሽ እንደዛ አይደለም። እንድትለያዩ እና አንከራከር። ምንድን ነው ታውቂያለሽ፣ እኔ አልመጣም፣ እሱም እንዲወዛገብ አልፈልግም።
ተዘዝቻለሁ ብያለሁ። ይቅርታ ጠይቄያለሁ። ከዚህ በላይ ምንም ላደርግ አልችልም። አሁን ጭራሽ የኛን ጭቅጭቅ ሰማ ልጅቷ አንተ እንዳትል እንደዛ እኔ መውጣት እችላለሁ። ጭቅጭቁ መጣል ነበር እንደዛ አይደለም። በቃ አሁን ይሄ ጊዜያዊ ስሜቷ ሊሆን ይችላል። አሁን አንቺን ይተው እኛን ትቀበል አይደለም። በቃ ይሄ ቤተሰብ መፍረስ የማይችል ቤተሰብ ነው። እሱ ጻን አይደለም መለያየታችሁ እሱ ጻን አይደለም። ተው ብትሉት ወይ ተው ብትሉት ለማሚ ወይ ትዳሩ ወይ እናቴን የሚልበት አይምሮ ማሰብ ይችላል። ግን አሁን እኔ ሻንቺን ውስጥ እንዲቀመጥ አይደለም። እኛ አንቺን ያራቅን አይደለም። እኛም እኮ ላንመጣባችሁ እንችላለን። እኛም እኮ ላንመጣ እንችላለን። ግን አሁን እስከምትወልድበት ድረስ ያለችዋን ታይም እንደውም አልመጣሻል። አሁን እኛ በቃ ምንም አንበላት ምንልሽ ለዛ ነው። አሁን እኛም እኮ ላንመጣ እንችላለን። እዚህ አንቺ ትቀራለሽ እኛ እንመጣና አይደለም። ይሄ አይደለም ግን ቢያንስ የሆነ ጊዜ ይስጣት ነው ማሚ። አሁን አንቺን ያስወጣን አይደለም። እነኔን ፍትሃዊ ያርጉት የምትዩ ማሚ በእርግጠኝነት ነው የምነግርሽ። እኛ ከስንሱ ርቀሽ ካላዛር ርቀሽ ማየት አንፈልግም፣ ልትኖሩም አንፈልግም። በቃ አትለያዩ። እንደ ሰው አጥፍቻለሁ፣ ይቅርታ ጠይቄያለሁ። የግድ ግን አጠገብሽ ልሆን እያልኳት አይደለም ማለት እኮ እንደዚህ እኔ አሁን ሌላ ነገር መናገር አሁን ምን መሰለሽ አይ ነው እንደሱ አይደለም። እኔ ላስረዳሽ ማሚ። አሁን ጸቡም ሲመጣ ቅድም እንዳወራ ነው በሂደት ነው የመጣው አይደል? ቀስ እያለ የመጣው ቅድም በደንብ ራስሽን ብለሽዋል። ጸብም እንደዚህ ነው ሲሽር ደግሞ ቀስ እያለ ነው የሚሽረው። ሲጀመር ባንዴ እኔ ሻንጣዬንም ይዤ የመጣሁት አጠገቧ ሆኜ መለወጤን ትይ በሚል እንጂ ያኔ ነው ማለት። አሁን እኔ ወደ ቤቴ ተመልሻለሁኝ። እኔ ያለሁት የራሴ ቤት ነው፣ አልመጣሁም። እሷ ከኔ ጋር እንዳትኖር የሚያስብል ንግግር የሚያነጋግር ነገር የለም። ስለዚህ እሺ ብሎ መልሱን መዝጋት ነው። በቃ አንቺ አብረሽና አትኖሪም ካለችሽ እሺ ትያለሽ። አማን በጣም ፈጠን እያልክ ነው። ወይም ጸብ ፈልገህ ከሆነ ተናገር። እኔ አሁን ከጸብ ወጥቻለሁ። እኔ ንግግር አልፈልግም። አይ አሁን እኮ እንደሱ የሚያስብል ነገር አይደለም። አሁንኛ እኮ መወያየት እንችላለን ማለቴ እንዴት ነው መሆን ያለበት የሚለው ማንም ተረጋግተው ሁላችን ተረጋግተን እግዚአብሔር ያክብራችሁ። እንኳንም እሷ ደህና ሆነች፣ እንኳን ጌታ በሰላም ወደ ቤቷ አመጣት። ዋናው ወደ ቤቷ መምጣቷ ነው፣ ዋናው ሰላሟ ነው። እኔ የምፈልገው እሱን ነው። የኔ ነገር አያስጨንቃችሁ። በቃ እኔ የሚጠበቅብኝን ነገር አድርጌያለሁ። እስከ ጥግ መሄድ ያለብኝን ሄጃለሁ። ከዚህ በኋላ የኔ ነገር አያሳስባችሁ ነው። ምንም ችግር የለውም ነው ባለችው መንገድ ተስማምቻለሁ። ማሚ ከልብሽ እንደዚህ እናድርግ። አሁን አንቺ እኮ ከልብሽ አይደለም እኛ እየለየን አይደለም። በቃ አንቺ ልታገለ የምንፈልገው ነው እየለየን አይደለም። ግን ሁለቱ ብቻቸውን ሆኖ እስኪ ትንሽ ጊዜ ሰጥተው ወደ አይምሯት መለስ ወደ መኝታ ቤት ትግባና እኛ እናውራ አይሻልም? ትንሱ ግን አይሻልሽ? አረፍት አድርጊ አንቺ እንደዛ ይሻላል። ለምን እሷ አረፍት ትበልና ለምን እንደዚህ አይነት አሁን ነገሮቹ ዶክተርም እንዳለው ያን ነገር እንደገና ጭንቀት ሊፈጥርባት ስለሚችል አሁን እናውራታለን። እሷ ታማለች ተብሎ እንዳናወራ ብዙ ነገር ትገደባለ። አንደኛ ጥፋተኛ ነኝ ብሎ የመጣ ሰው ምንም መናገር አይችልም። እንደዚህ አይነት ነገር ማለት ተረጋግቶ ካልተወራ ይኸውልህ ዳኒ፣ ጥፋተኛ ነኝ ብሎ የመጣ ሰው ምንም መናገር አይችልም ማለት ቅድም አማን በተናገረው ነገር ላይ ለመናገር ፈልጌ ነው። እሷ ስለተነሳች ማለት ነው። ምንድነው ምናችሁን ያዙን ያልከን ማለት የሰው ልጅ ሲወሰን ማለት ነው። እውነቴን ነው ፍሬ ማለት እኔ አልኖርም እዚህ ቤት ገብቶሻል አይደለ? እነሱ ባልና ሚስት ናቸው። ግን እነሱ ባልና ሚስት እስከሆኑ ድረስ አንተና እናንዬ እንዴት የምትኖሩበት ደንብ እንዳላችሁ ታውቃላችሁ አይደል እንዴ? ቢያንስ እሷ ተጨንቃለች ብላችሁ ይሄንን ስትወስን አንተ ቢያንስ ሳይድ መያዝ የለብም። አላዛርም ወንድምህ ነው። እሷ እህትህ እንደሆነች ሁሉ አላዛር ወንድምህ ነው። የምትወስነው ውሳኔ በትዳር መሃል ሁለቱንም ያማከለ ነው መሆን ያለበት። ልናገር ብዬ ነው እንዳያልፍ ማለት ነው። ቀደም እሷ እንዳትጨናነቅ ብዬ ነው ያለፍኩት። ገብቷል? እሺ ትዳር መሃል ባልና ሚስቶችን የደገፈ ነገር ነው መሆን ያለበት። እሷ እንደፈለገች ትናገር፣ እሷ የምትፈልገውንና ፍላጎቷን ብቻ አዳምጥ ተብሎ የሰው ልጅ አይወሰንበትም። ትዳር ነው አይደል እንዴ? እሱ ደስ የማይለው ነገር ሊኖር ይችላል። ከምታደርጋቸው ነገር ላያስደስተው ይችላል። የማያስደስተውን ነገር እንዳይናገር ገደብ ሊጣልበት አይገባም። ልታስማሙ እስከመጣችሁ ድረስ
ማሚ የተወሰነ ቀን ችግር የለውም። እኔ የተወሰነ ቀን ነው። እኔ ችግር የለውም። አሁን የተወሰነ ቀን ነው አይደለም። እንደዚህ አይነት ውሳኔ እኮ አይደለም። ውሳኔ እኮ ይኸውልሽ፣ አሁን ይኸውልሽ፣ በዋናነት ይኸውልሽ፣ ልንገርሽ፣ ይኸውልሽ፣ በዋናነት ማሚ አሁን እኔ አልናገርም ብዬ ነበር። ጥፋተኛ ነኝ ብሎ የመጣ ሰው መናገር አይችልም እኮ ገባኝ ብዬ ነበር። ግን እየሰማሁኝ እያየሁኝ ደግሞ ማለፍ አልችልም። በዋናነት ይኸውልሽ፣ የእሷ ሰላም ነው አይደል የመጀመሪያው እስከምትወልድ እኮ ከወለድሽ በኋላ እኮ ነገሮች ይስተካከላሉ። እኔ ከዚህ ቦታስ አይደል? እንደዛ እግዚአብሔርን እኔ ወጣ ማሚ አይሆንም። እስከ ወጣ መዳይታችሁ አይቻልም እኮ እንደ ቦታ ስምት ይኸውልሽ፣ አንቺ የውጭ ሰው አይደለሽም። ይሰማሽ? እሱ እንደመሰለው አድርጎ ይኑ። አይ እንደዛ አይደለም። አንተ እንደመሰለ ካርገ እነሱ ተመካክረው እንደተመቻት አድርገ አንተ እንደተመቸህ አድርገ ኑር። እኔ ግን አልደርስበትም። አንድ ነገር ልንገራችሁ አማን፣ አሁን ለምሳሌ ያክል እንዴት አድርጌ መሰለሽ ቤተሰቡላችን ቤተሰብ መሰረትን የለ አማን ቤተሰብ ስንመሰረት አንዴ ቆይ ልንገራችሁ ሰላም ተገላገልሽ በኋላ እኮ ነገሮች ይስተካከላሉ። ኧረ እኔ አልመጣም። ደጆን በስማማ አይደለም ቤተሰብ መስርተናል ሁላችንም አማን፣ እናንተም ቢሆን ሁላችንም ቢሆን ማለት ነው። በእነዚህ ነገር ላይ አሁን እኔ ወደ ሆቴል አድርቼ እኮ የሆነ ነገር ላወራ እችላለሁ። አንዳንዱ አሁን ቤተሰብ ሲለያይ ብዙ ጊዜ ለመለያየትም እንደዚህ ሲል ሁሉም ወደ የቤተሰቡ ነው የሚያደርገው። እናንተ እናውራ ከተባለ አሁን እንደ ሽማግሌ አንደባብሰው። እኔ ብቻ ነው ማለት የበደልኳት። አሁን ይኸውልሽ ግን ይኸውልህ እኔ ብቻ በድያታለሁ ወይ ነው ጥያቄው። አሁን እኮ ይኸውልሽ በድለሻል። አንተ ሽማግሌ ነዳኒ ዳጋራት ሂዳ ትክክለኛውን እናውራ። ትክክለኛውን ነገር ሳይሆን ሽማግሌ ነው አይደል? ልክ ነኝ። ፍሬም ሽማግሌ ናት አይደል? እሱም ሽማግሌ ነው አይደል? እኔ ብቻ ነኝ ወይ እዚህ ቪዲዮን ወደ ኋላ እየሄዳችሁ እዩት። እኔ ብቻ ነኝ ወይ የበደልኳት ነው ጥያቄው። ጥፋት ይኸውልሽ ሊጠፋ ይችላል እኮ ጥፋት ሰው ሊያጠፋ ይችላል። እኔ ብቻ በደልኳት ይኸውልሽ አሁን ግን ደግሞ እኔ ተጸጸትኩኝ ቀድሜ አይደለም ልጅ እንደውም እናትን ይቅርታ መጠየቅ አለባት ሲባል እኔ በድያታለሁ ብዬ እግሯ ላይ ወደኩ ተንከባለልኩ። እናንተ ላይ የድሮ ታሪክ ከዚህ በላይ መሆን አለበት? አንቺ እኮ ልክ ነሽ። በቃ የድሮ ታሪክ አሁን ይኸውልሽ የነበረን ታሪክ ግን አሁን የተጨነቅሽው ጭንቀት ሰው በሁለት በሶስት ቀን እንዴት የተጨነቅሽው? አሁን ወጣለሁ እኔ ከጭንቀት መውጣት ነው ፈልገው የራሴን ሰላም ፈልጋለሁ። ሰው ይኸውልሽ ቤተሰብ ሲሆን በሁለት በሶስት ኬዝ ሊጣላ ይችላል። አይሆንም፣ እንደዛ አይሆንም። አሁን እናንተ ረጅሙን ጭቅጭቅ የያዘው ጸብ ይሄኛው ስለነበረና ረጅም ጊዜ የሚፈጀ ስርም የሰደደ ነው። ያን ነገር አሁን እኔ እሷ ትላንትና አላጠፋችም አልበደለችሽም ለማለት እኔ ይቸግረኛል። አይደለም አሁን ዳኒ አንተን የመሰለ ሰው ከዚህ ባህሪ ነገ የሚቀይርህን ነገር ታውቀዋለህ። ምን እንደሚቀይርህና ምን አይነት ባህሪ እንደምታመጣ አታውቅም። ለምንድን ነው እንደዛ ልትቀይር የምትችለው? በምንድን ነው ግን እኔ ማለት ነው አንቺ ያንን ትረጅኛለሽ። እኔ ለምሳሌ ያክል ያመጣሁት ባህሪ ከምን አንጻር ነው ሊሆን ይችላል? ላልረዳህ እችላለሁ። ኮምፕሊትሊ በሆነ በመጣ ለምን አትወጣም? በቃ እኔ እየበጣበጠችኝ ነው። እኔ በቃ ከዚህ በቃ አትበጥብጠኝ። በቃ ቤትሽ ግቢ ብላችሁኝ አይደል ይዛችሁኝ የመጣችሁት? በቃ እኔ አሁን የእሷን ድምፅም ጭቅጭቅም መስማት አልፈልግም። ማለት ትንሱ የረፍ ያረለልሽ በቃ ትንሽ ችግር የለውም እኮ አሁን ግቢና ትንሽ አረፍ በይ በቃ እኛ። ስለዚህ ይኸው ፍላጎቷ ታውቋል አሁን አይደል? በቃሽ። አይ እኔ እናመሰግናለን ከለው እንጂ እሺ አላዛር ከኛ ታስቀር